ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት አስገራሚ ነገሮች አሉ ደግሞ ዘንድሮ ታሪክ ነው የምንሰማው። የጽምዶ መሪና ፊት አውራሪ እኛ ነን የሚል ተሰምቷል። የትብብሩ መሪና ፊት አውራሪዎች እኛ ነን ይላሉ። እነማን ናቸው የሚለውን እየሞከራችሁ አስተያየት እየሰጣችሁ ቆዩና ከዛ እንመጣበታለን። የኮሎኔል ደመቀ ዘውዱ ቁጣም አለ። ከዛም አርፈን ማን ያርዳ የቀበረ ማን ይናገር የነበረ የሚለውንም አጠር አድርገን እናስታውሳችኋለን። በዛሬው ዕለት ከተሰሙ መረጃዎች መካከል 3 ጉዳዮች ናቸው። አንደኛው የጎጃም አማራ ፋኖ ታጣቂ ኃይል አዛዥ አስረስ ማረ ዳምጤ የሰጠው በጣም አስገራሚ መግለጫ ነው። ሁለተኛው ኮሎኔል ደመቀ ዘውዱ በዋናነት ለፋኖ ኃይሎች በቁጣ የሰጠው ምላሽ ነው። ሶስተኛው የቀድሞ መኢአድ ስራ አስፈጻሚ ወይም ህዝብ ግንኙነት ከዛም በኋላም ወደ ኤርትራ በረሃ ተሰዶ ሄዶ የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር የነበረው ወዳጄ ነው። በዚህ አጋጣሚ ተስፋውን አለምነህ በኤንቢሲ የሰጠው መግለጫ ነው። የወጣት ቅድም እንዳልኳችሁ በኤርትራ በረሃ የነበረ ብዙ ስቃይ የደረሰበት ነው። አሁን በአሁኑ ሰዓት የአማራ ክልል ኃላፊነት ወስዶ ነው እየሰራ ያለው። እሱ የሰጣቸው መግለጫዎች አሉ። የአማራ ዲሞክራሲያዊ ንቅናቄ ወይም ኢድሃን ኤርትራ የነበረ ድርጅት ነው። ስለዚህ እነዚህ ነገሮች አያይዘን እናነሳለን። በመጨረሻም እንዳልኩት ማን ያርዳ የቀበረ ማን ይናገር የነበረ ብለን እናነሳለን። የጎጃም ፋኖ አመራር አስረስ ማሬ የጎጃም አማራ ፋኖ የፖለቲካ መሪ የሆነው አስረስ ማረ በሰጠው መግለጫ ላይ አንድ ሁለት አነጋጋሪ ሐሳቦችን አንስተዋል። አንዳንዶቹ አስደንጋጭ ናቸው። ምን ያህል እኔ አስረስ ፖለቲካ ያቃል ብዬ ከማስባቸው ሰዎች አንዱ ነው። በነገራችን ላይ አስረስ ፖለቲካ ያቃል ኤንድ ፖለቲካም እንደሚያውቅም አውቃለሁ። የሆነ ነገር ሳያስብበት አይዋሽም ብዬ አምናለሁ። አስቦበት ነው የሚዋሸው። ከቀጠፈም አስቦበት ነው የሚቀጥፈው። እንደ ውሸትንም እንደ ጦርነት ስትራቴጂ ሊወስድ ይችላል ብዬ ነው ማምነው። ይሄ ጦር ከፈታው ወሬ ፈታው የሚለውንም በደንብ ያነበበ ይመስለኛል። የህግም ሰው ነው እንደምታውቁት። እንደ ምሬ ወዳጆ ላይው አልችልም፣ እንደ ዘመነም ላይው አልችልም። እንደነ ዘመነ አይደለም ማየው አስረስም። የተናገራቸው ነገሮችን እንዳልኩት ውሸት ከሆኑም እነዛ ውሸቶች የታቀዱ የታሰበባቸው ውሸቶች ናቸው።
የተናገራቸው ነገሮች አደገኛ ከሆኑ አቅዶ አስቦ የተናገራቸው ናቸው። አስረስ ያስባል። ለክፉ ነገርም ሊያስብ ይችላል። ያስባል ሲባል ሁሉ ፖዚቲቭ ነው ያልኩ አይደለም። እስካሁንም አስቦ አለመመለሱ እንደውም ያሳዝነኛል። አንዳንድ እንዲነው ሊደራደር ምና አይመስለኝም ከሆነ ሰየው ግን እስካሁንም በዚህ ደረጃ መቆየቱም ይገርመኛል። እውነት ለመናገር ይገርመኛል። አንድ ሁለት ሶስት ነገሮች አስረስ ያነሳቸው እንዳንሳላችሁ በጣም መጀመሪያ ከበጣም አደገኛው ልጀምር ከዛ ከበጣም አስቂኙ ደግሞ ይላል ቀጥይ በጣም አደገኛው እኔ ነኝ አንዳንዶች ሊያስደስታቸው ይችላል አማራ ነበረ ኢትዮጵያን ሲመራት የነበረው ይላል አስረስ አማራ ነበረ ኢትዮጵያን ሲመራ የነበረው ይላል ቅድም እንዳልኩት የሆነ አካላትን ሊያስደስት ይችላል በኢትዮጵያ ፖለቲካ ውስጥ ግን በጣም አደገኛ ንግግር ነው ሰብስቦ የበፊቱን ጉዳዮች በሙሉ አማራ ነበረ ሲመራቸው ነበር ኢትዮጵያ ስትመራ የነበረው በአማራ ነው ሲል ነው እንሰብ ያስቡትና ውጤቱንም ከዛ በላቀ ደረጃ የሚመነዝሩት መሆናቸው መታወቅ አለበት ወደ ኋላ መለስ ብለን ታሪካችን ማየት ያስፈልገናል ብዬ አስባለሁ እንግዲህ አማራ በኢትዮጵያ የፖለቲካ ታሪክ ውስጥ በተለይ በዘመናዊው የጥንቱን እንተውና በዘመናዊ የኢትዮጵያ ፖለቲካ ታሪክ ውስጥ የነበረውን ፖለቲካዊ ተሰሚነት አማራ ኢትዮጵያን በመራበት ዘመን ሀገሪቷ የነበራት የዲፕሎማሲ ልዕልና የነበራት ሰላምና መረጋጋት አጠቃላይ ሁኔታው መታሰብ አለበት ተወደደም ተጠላም የነዛ ልጆች ነን ዛሬ ይህን ተጋድሎ እየመራን ያለን ሰዎች በኃይለ ሥላሴ ዘመነ መንግስት የነበረውን ዲፕሎማሲ የነበረውን የምስራቅ አፍሪካ ቀጠና መረጋጋት የነበረውን አጠቃላይ ኢትዮጵያ አንከር ስቴትነት ኢትዮጵያን ተሰሚነት ማሰብ ያስፈልጋል በምኒልክ ዘመን እንዴት ነገሮች በዲፕሎማሲ መልክ መያዝ እንደቻሉ ማሰብ ያስፈልጋል እንግዲህ ጠላት የሆነ አካል በተለያየ መንገድ ጥላሸት ሊቀባ ይችላል በተለያየ መንገድ በተለይ አማራን ህዝብ ስነልቦና ለማግኘት ሲባል አዳመጣችሁ ሳል አማራ ኢትዮጵያን በመራበት ዘመን ነው እኛም ደግሞ የነሱ ልጆች ነን ይላል ከዛ ቀዳማዊ ኃይለ ሥላሴን ያነሳል አፄ ምኒልክን ያነሳል ቅድም እንዳነሳሁት ነው የሆነ ቡድን በሻ ሊደሰት እንደሚችል አቃለሁ ብንግ በጣም አደገኛ ንግግር ነው አንድ የአማራ ማንነት አለኝ የሚል ሰው በዚህ ደረጃ ከመጣ እንደኔ ያለ የአማራ ማንነት የለኝም ፖለቲካዊ ማንነት የለኝም ብዬ የምልከው እንዴት ብዬ ነው መከራከረው ግልጽ እንድትሆኑ ራሴንም ነው ሪፈር ያረኩት ምክንያቱም ባንድ በአማራ ብሔርተኝነት ውስጥ ቆርብ ያለው የሚል ሰው መዳረሻዬም የአማራ ብሔርተኝነት ነው የሚል ትላንትናኮ አማራ ኢትዮጵያን ሲመራት ሲላችሁ wait a minute ቆም ነው የምትሉት እንዴት ብዬ ነው መከራከረው ነን አማራ ፖለቲካዊ ማንነቱ ከአማራ ውጪ ነው የሚባል ሰው እንዴት ብሎ ይከራከረኝ ነው ሁለት ሶስት ችግሮች ልንገራችሁ አንደኛ አስረስ
አስቦ ነው የሚናገረው የሚለውን አስምሩበት እኔ የፀሐዩ ንግግር ቢሆን አላመጣውም የምሬው ዳጆ ቢሆን ላመጣውም አልችልም ፈጽሞ የዘመነም ቢሆን አላመጣውም እውነት ለምንና በዚህ ደረጃ ላመጣው አልችልም ዘመነን የእስክንድርና ያስረስ ከሆነ ግን አመጣዋለሁ because ፖለቲካ እስክንድርና አስረስ ጋር አለ ብዬ ስለማምን ማለት ነው ምን አይነት ፖለቲካ ሌላ ጉዳይ ነው ሶ ዛሬ አስረስ እየነገረን ያለው የቀደሞቹ መንግስታት የቀደሞቹ ስርዓቶች አማራ ስርዓቶች ናቸው ነው ያለው ምንድነው የዚህ አደጋው ቀደም እንዳልኩት ነን አማራንን ብለን እንደምናስብ ሰዎችና የተለየ የመንግስት አመለካከት ላይ ላለን ሰዎች ንጉሱ አማራ አይደሉም ኃይለ ሥላሴ አማራ መንግስት አይደለም አጼ ሚኒሊክ የአማራ መንግስት አይደለም ምናም ብለን ለምንከራከር ሰዎች ቆም ያለበት ነው ግለሰብ ስላነሳው አይደለም አንድ የአማራ ታጋይና ብሔርተኛ ያነሳው ስለሆነ ማለት ነው ስለዚህ አንዱ አደጋ ይሄ ትርክትን ካስቀመጡት እንደ ትርክት የመጀመሪያው አደጋ ከዚህ በፊት የብሔር ድርጅቶች ተገንጣዮቹን ጨምሮ ሻቢያን ጨምሮ ማለት ነው ሻቢያም እንበል ህውሃትም እንበል ኦነግም እንበል ኦብነግም እንበል ወዘተ የነበሩ የሲዳማ ነፃ አውጪ እንበል አርነት ምናምን ሲዳማ በሙሉ ጫካ የገባንበት ምክንያት ትክክል ነው ወደሚል ነው የሚወስዳቸው ትክክል ነው ጫካ የገባን የሚሉትም በምንድነው ሻቢያ ምንድነው የሚለው ጫካ የገባውበት ነፃነትን የወሰድኩት ከአማራ ገዢ መደብ ነፃ ለመውጣት ህዋት ምንድነው ሰነዱ ማኒፌስቶ ፕሮግራሙ አገር ቤት ከመጣ በኋላ ከአማራ ገዢ መደብ ነፃ ለመውጣት ኦነግ ምንድነው ፕሮግራሙ ጫካ ገባው ያለው ከአማራ ገዢ መደብ ነፃ ለመውጣት ኦብነግ ምንድነው ያለ ያለው ሲዳማ አርነት ምንድነው ያለ ያለው ነፃ አውጪዎቹ በጠቅላላ ምንድን ያሉት ከአማራ ገዢ መደብ ነፃ ለመውጣት እነ ጀዋር ምንድነው ያሉት እስከ ቅርብ ጊዜ ድረስ ጀዋር መሐመድ አይደለም ንጉሶቹ ደርግም የአማራ መንግስት ነው ያለው ባይዘው ያቶ ጀዋር መሐመድ ሄዳችሁ የአውስትራሊያ ሚዲያ ላይ ሄዱና ስሙ አይደለም አፄ ኃይለ ሥላሴ አይደለም አፄ ሚኒሊክ ደርግ ራሱ የአማራ መንግስት ነው እኔ አይደለም ያው ላኩለት ከፈለ ጀዋር መሐመድ ነው ያለው ይሄ ደርግም የአማራ መንግስት ነው ያለው ስለዚህ ዛሬ አስረስ እየነገረን ያለው አው ልክናችሁ የገዛናችሁ እኛ ነን እንደፈለክ አቆለጳጵሶ ከዛ በኋላ በዲፕሎማሲ ጀግና ነበርን በመናምን ጀግና ነበርን በመናምን እሱን ግድ ለሚቀመጥልህ የኢትዮጵያ ፖለቲካ ውስጥ ያለው ግራንድ የሆነው ትርክት ላይ ነፃ አውጪዎቹ ብሔርተኞቹ ሲያነሱ የነበረው ሻቢያን ጨምሮ የአማራ ገዢ መደብ ሲሉ የነበረው ልክ ነው የሚል ነው ዛሬ አስረስ አጽድቆ ሄደው ይሄ ነው የሆነ ያለው አንደኛው አደጋው እሱ ነው እንዴት ብለን ነው የምንከራከረው አራ የአማራ የሚባል መንግስት አልነበረም የአማራ ገዢ መደብ የሚባል ነገር አልነበረም ምናምን ምንለው የት ልታስገቡን ነው ምን ካንደበታችን ምን ይውጣ ይሄ አንዱ ነው ሁለተኛ
የነዚህ የአማራ ታጣቂዎች ዓላማ አንዳንዶቹ እንደሚሉት የቀድሞውን ስርዓት መመለስ ነው የሚለውን ነገርም ያረጋግጣል። በነገራችን ለካነይ ሰዎች የ4 ኪሎ ሲሉ የቀድሞውን ስርዓት ለመመለስ ነው። ሰዋት ይለኛል። ፖለቲካ ታውቃለህ? ሰዋት በአቅም አይደለም እየተናገርኩ ያለሁት። ሰዋት it's not your level። ከፍ አድርገን ነው እየተነጋገርን ያለነው። ስለዚህ የአማራ ገዢ መደብን ለመመለስ ነው እየሰራን ያለነው የሚለው ሁለተኛ አመለከሱ አዳይነት ማለት ነው። ሶስተኛው እንግዲህ አላቅም አጼ ሚኒሊክ አማራ ነኝ ሲሉ ከነበረ አላቅም። እኔ አጼ ሚኒሊክ አማራ ናቸው የሚል ሰምቼ አላቅም። በአማራነቴ ነው ያስኩት ስልጣኔን ሲሉም ሰምቼ አላቅም። አይደለም አጼ ሚኒሊክ አጼ ኃይለ ሥላሴም እኔ አማራ ነኝ ሲሉ ሰምቼ አላቅም። ከሆነ መስተካከል ፈልጋለሁ። እኔ እድሜ ልኬን ስከራከር ነው እኮ የነበረው ያለፉት 10 ምናምን አመታት። ማን ነው አጼ ኃይለ ሥላሴን አማራ ያረጋቸው ብዬ እኮ ስከራከር ነው የነበረው። ስለዚህ አማራ ናቸው ማለት ነው። አስረስ እየነገራችሁ ያለው ይሄንን ነው። የአማራ ገዢ መደብ ተረኛ ነበረ ማለት ነው። ገርስሰን የጣልነው የአማራ ገዢ መደብ ነው የተባለው እውነት ነው ማለት ነው። አንዳንዴ አስቡልን እንጂ ለኛ ስለዚህ አጼ ሚኒሊክንም አጼ ዮሐንስንም አጼ ኃይለ ሥላሴንም የአማራ ገዢ መደብ ነው ያደረጋቸው። በጣም ይሄ ሲሪየስ ነው ነገራችን። እንግዲህ ዘነገደ ይሁዳ በሙሉ አማራ ከሆነ እርግጠኛ ምክንያቱም አጼ ኃይለ ሥላሴ እርሶ ማን ነው ሲባሉ ዘነገደ ይሁዳ ነው ያሉት አይደል? ዘነገደ ይሁዳ አማራ ነው ማለት ነው። ነው በቃ ገዢ መደቦችን ሁሉ ሰብስባችሁ ስለዚህ ያንን ፖዚቲቭ ነገር ከወሰድክ አስረስ ኔጌቲቭውን ነገርም ኦን ማድረግ አለበት። ደሆል በስርዓት ውስጥ ያነሳው የዲፕሎማሲ ድል የምናምን ድል ፖዚቲቭ ነው ብለ ያሰብከው ከሆነ ህዝብ የሚያነሳው ኔጌቲቭ ነገርም ባለቤት መሆን አለበት። ዘነገደ ይሁዳ አማራ ከሆነ አላቅም እኔ ተመልከቱ። እንግዲህ ይሄ በጣም አደገኛ ብዙ መዘዝ የሚያመጣ ነገር ነው። ፖለቲካውን ለምትገነዘቡ ሰዎች ነው ይሄን እየተናገርኩ ያለው። ስለዚህ አማራ ኢትዮጵያን በመራዘመን ከተባለ እሺ አሁን አማራ ኢትዮጵያን እየመራ አይደለም በሚል ልንስማማ እንችላለን። አማራ ግን ኢትዮጵያን ሲመራ ነበር በሚለው ግን ከነ አስረስ ልንወስድ ነው ማለት ነው። ይሄ አንደኛው ጉዳይ ነው። ተነጋገሩበት። የአፄ ኃይለ ሥላሴ ቤተሰቦች በህይወት ያላችሁ ካለ አስተያየት መልስ ስጡት። የአማራ ገዢ መደብ ከሆናችሁ ተናገሩ። የአማራ ገዢ መደብ ነበርም ብላችሁ ኦነግም ልክ ነበረ፣ ሻቢያም ልክ ነበረ፣ ህወሓትም ልክ ነበረ፣ ኦብነግም ልክ ነበር፣ ሲዳማ ነፃ አውጪም ልክ ነበር ወዘተ። የትግላቸው መነሻ ትክክል ነበረ ማለት ነው። የአንድ አካል ገዢ መደብ ነበር የነበረው ሚል ስለሚሆን ማለት ነው። ሁለተኛው ስለ ጽምዶ ወይም ትብብር አስረስ የትብብሩ ፊት አውራሪዎች
እኛ ነን እያለ ነው። የትብብሩ መሪዎች እኛ ነን እያለ ነው። ጽምዶን የፈጠርነው ትብብሩን ያው ትብብር የሚለው ነው ቅንጅት ትብብር ምናምን እኛ ነን ፊት አውራሪዎች መሪዎችም እኛ ነን የሚል አንስቷል። ጽምዶን እኔ ነኝ ያልኳት ትብብር የምትለውን አጽምዶ ያው እንተባበራቸዋለን ከምንላቸው ኃይሎች ጋር ያደረና የቆየ ችግር መኖሩን ግንዛቤ ውስጥ በማስገባት ያንን በከፍተኛ ደረጃ ሊሰራበት ይችላል ጠላት። ወገን ግን ይህንን ሐሳብ ሲገዛው ማየት እጅግ አደገኛና ያልተገባ ነገር ነው ብዬ አስባለሁ። ከታሪካችንም መረዳት እንደምንችለው ዛሬም ካለንበት ነባራዊ ሁኔታ መረዳት እንደሚገባል የህዝባችን አቅም ፍላጎት እሳቤ አጠቃላይ ነባራዊ ሁኔታዎቹ ወደዛ የሚወስዱ ሳይሆኑ በትክክልም መተባበር እንደምንችል የትብብሩ ፊት አውራሪም መሪም መሆን የፋኖ ኃይሎች በቂ አቅም ያላቸው መሆኑን ማንንም በእርግጠኝነት በኩራት ሊናገረው የሚገባው ጉዳይ ነው ብዬ አስባለሁ። በእያንዳንዱ ሰማችሁት? የትብብሩ ፊት አውራሪም መሪም ፋኖች ነን እያለ ትብብር ቀን ያው ጽምዶ ማለት ነው። እሷም ጥያቄውን ስታነሳ ከዛ አንፃር ነው ያነሳችለት። እንቅስቃሴያችንም ይህንን ታሳቢ ወደዛ የሚወስዱ ሳይሆኑ በትክክልም መተባበር እንደምንችል የትብብሩ ፊት አውራሪም መሪም መሆን የፋኖ ኃይሎች በቂ አቅም ያላቸው መሆኑን ማንንም በእርግጠኝነት በኩራት ሊናገረው የሚገባው ጉዳይ ነው ብዬ አስባለሁ። በእያንዳንዱ እንቅስቃሴያችንም ይህንን ታሳቢ እናደርጋለን። እኔ አንዳንድ ጊዜ ስጋት ሊኖር ይችላል እንዳለሳሹ ስለ ትብብር ስናነሳ ማንኛውም አካል ማንኛውም የሚተባበር አካል ለራሱ ሁሉና ለራሱ ፖለቲካዊ ኢኮኖሚያዊ ሌሎች ፍላጎቶቹ መሳካት ሲል ነው ከአንቺ ጋር ሊተባበር የሚችለው ከኛ ጋር ሊተባበር የሚችለው። ስለዚህ ማንንም የራሱን ፍላጎት ለማሳካት በሚያደርገው ትብብር ውስጥ ዘሎ መግባት ሳይሆን የራስን አቋም ኮምፕሮማይዝ የማይደረጉ ወሳኝ የምንላቸውን ኮዞቻችን ይዘን ነው የትኛውም አካል ጋር ልንሰራ የምንችለውና በዚህ ረገድ ስጋት ካለ ጥቆማዎች ቢኖሩ ይሄ ነገር ቢሆን ብሎ መጠቆም የወግ ነው። ነገር ግን ነከሌ ሊመጡብን ነው ነከሌ ጋር ልንሰራ ነው እንደዚህ ከሆነ ትግሉ ሊበላሽ ነው ሊሸጥ ነው ሊለወጥ ነው እየተባለ እያሉ መቆዘምና የራስን ትግል ማጣጣል ግን እኔ አደገኛ በሽታ ነው ብዬ አስባለሁ። በዚህ ረገድ ከዚህ በፊት ብዙ ጊዜ ተናግረናል። ከተለያዩ የፖለቲካ ኃይሎች ጋር ሰዎች በአእምሯቸው አንድ ነው ሁለት ድርጅት አይደለም ማሰብ ያለባቸው። አብይ አህመድ እዚህ ሀገር ላይ ጠላቱ ያልሆነ ህዝብ የለም። እዚህ ሀገር ላይ እየታገለ ያልሆነ እያጠፋ ያልሆነ ህዝብ የለም ብዬ ነው ማምነው ምናምነው ብዙዎቻችን። በዛ መሰረት በጣም በርካታ ቦታዎች ላይ ይህንን አገዛዝ የሚታገሉ ኃይሎች አሉ። እነኚህ ኃይሎች ጋር ከዚህ በፊት አዲስ ትርክት መፍጠር መተባበር መፍጠር እንደው የማይታሰቡ የኃይል አስተላለፎችን መፍጠር ላይ አተኩረን በሚዲያም በሌላ መንገድ ትርክት ፈጠራው ላይ የተሳካ ስራ ተሰርቷል ብዬ አስባለሁ። በዚህ በኩል ራስን በመግለጽም ሌላውን በመረዳትም ዓላማችንን ለሌላው ህዝብ ለሌላው ፖለቲካ ኃይል በማስረዳት ትግሉን በመግለጽ በጣም ብዙ ሂደቶች ተኪደዋል። አሁን ባለንበት ነባራዊ ሁኔታ የሶማሌውም የአፋሩም ኃይል ሌላው ቤንሻንጉልም በመላው ኢትዮጵያ ያሉ በአብይ አህመድ ላይ ተጋድሎ እያደረጉ ያሉ የፖለቲካ ኃይሎች የሚተባበሩበትን ፕላትፎርም ለመፍጠር የሚያስችሉ አጠቃላይ ውይይቶች ንግግሮች ሂደቶች አሉ። በተወሰነ ደረጃ ይሄንን ትብብርና ሂደት ከፊት ሆኖ ለመምራት ለማስተባበር በዚህ ባለንበት ዘመን የሞራል ልዕልናውም አቅሙም ተሰሚነቱም ብቃቱም አለው የፋኖ ኃይል። ስለዚህ በዚህ ልክ በዛ ቁመና ልክ ሆነን ለመገኘት ስራዎች እየተሰሩ ነው ያሉት። ይሄንን ስራ መደገፍ ማበረታታት ይገባል ብዬ ነው ማምነው። እኔ በአብይ አህመድ ላይ የሚደረግ ትብብርን መግፋት ይሄንን ትብብር መተቸት ማጣጣል ማፌዝ የአብይ አህመድን የሽብርና የልቂት መንገድ እንደመደገፍ አድርጌ ነው ምቆጥረው። እኔ ባጭሩ ለመግለጽ ያክል ራሳችንን በሚገባ ማወቅ ይገባናል። ታጋዮቻችንን በሚገባ ማወቅ ይገባናል። ዋጋ እየከፈለ ያለውን ትውልድና ዋጋ እየከፈለ ያለውን ሰራዊትም በሚገባ መረዳት ይገባናል። ማንንም ውድ ህይወቱን ላልባሌ ዓላማ የሚሰዋ የለም። ማንንም የግል ህልሙን
አጨልሞ እዚህ ትግል ላይ ያለ የሰራዊትም አባልም ሆነ አመራር ትልቅና የተቀደሰ ዓላማ ይዞ ነው የተሰማራው ስለዚህ ያንን ዓላማውን ያንን ተልኮውን በተራ በጣም በርካሽ ነገር ይለውጣል ወይም ደግሞ ይሸወዳል እንደዚህ ይሆናል ብሎ በማሰብ የራስን ወገን ማጣጣልና እንዲደረጉ የሚችሉ እና ሊደረጉ የሚገባቸውን ወቅቱና ጊዜው የዋጃቸውን አሰላለፎችና ትብብሮች ላይ የሚደረግ አሉታዊ ዘመቻ መቆም አለበት ብያስባለሁ ይሄ ማይቆም ከሆነ ይሄንን ደግሞ ለዛውም ተገቢ ባልሆነ መሰረተ ቢስ በሆነ ትንታኔ በጥርጣሬ ብቻ በቆየ ጥላቻ ላይ ብቻ ተመስርቶ ለንጽጽርም በማይመች መንገድ የሌሎችን ታሪክ ያደረግናቸውን የፖለቲካ ድርጅቶች ዋቢ በማድረግ ጭምር ተመስርቶ የሚደረግ ማጣጣል ሆን ተብሎ ከጥላት ጎን እንደመሰለፍ አድርጌ ነው መቆጥረው ስለዚህ በዚህ ረገድ ምንም አይነት ስጋት የለም ቢኖርም እንኳን እያንዳንዱን ስጋት አስበንበት እርምጃችን ለክተን የምንንቀሳቀስበት መሆኑን ነው ማሳወቅ የምፈልገው ማለት ገራሚ ነው መቼም ያው ትላንት ዛሬ አይደለም ይሄ ትብብርን ጽምዶን የምትቃወሙ ሰዎች የጠላት ጎራ ናችሁ ትብብር ያደረግን ያለነው ዘለም በመግባት ሳይሆን ወሳኝ የሆኑ የማንደራደርባቸው ቀይ መስመሮችን ይዘን ነው ወሳኝ ኮዛችንን ጥለን አይደለም አጀንዳችንን ጥለን አይደለም የሚል ነው ሐሳብ የሚያነሳው ከዛ ግን ዋናው እኛንን ፊት አውራሪ ነው መሪዎቹም ፊት አውራሪዎቹም ማለት ነው የጽምዶ የትብብር እንግዲህ ይሄ ትብብር በህዝብ ዘንድ እየተነሳ ያለው ኢቭን በአማራ ተወላጆች ዘንድም እየተነሳ ያለው ከህወሓት ከሻቢያ እና ከግብጽ ጋር እና ከኦላ ጋር ነው በነገራችን ላይ ጥያቄ እየተነሳ ያለው ክርክር እየተደረገበት ያለው ነገር እሱ ነው ከማንም ጋር በሚል የተሸፈነው ማለት ነው አደባባይ ላይ ያለው መነጋገሪያ አጀንዳ እነዚህ ናቸው በግላጭ መመለስ ያለበት ጥያቄ ይሄ ነው ከማንም ጋር ብሏል እሱ ከማንም ጋር የሚለው የአደባባይ ጥያቄ ግን እንዴት ከግብጽ ጋር ትቀናጃላችሁ ትተባበራላችሁ እንዴት ከሻቢያ ጋር ትተባበራላችሁ እንዴት ከህወሓት ጋር ትተባበራላችሁ እንዴት ከኦነግ ሸኔ ኦሮሞ ነጻነት ሰራዊትን ብለው እንዴት ትተባበራላችሁ የህዝብ ጥያቄ ነው ይሄ ጠላት ጥያቄ ከሆነ እኔ ጠላት ነኝ ለነገሩ ምንም ችግር የለብኝም ጠላት ብትለኝም ወንድም ማስረስ ግን የነዚህን ጥያቄዎች መልስ ነው የምፈልገው ፊት አውራሪ ሆንክበት መሪ ሆንክበት ጽምዶ ትብብር ቅንጅት ምንድነው የምታገኘው ኦኬ ከግብጽ ጋር ተቀናይተሃል በኋላ እንሰማለን ተስፋውን እንሰማለን ከግብጽ ጋር ተገናኝተሃል አስረስ ከግብጽ ጋር የተቀናጀኸው ምን ሰተህ ምን ልትቀበል ነው የኔ ጥያቄ እሱ ነው እንደግለሰብ ለግብጾች ምን ተሰጧቸውና ከዛ እነሱ ምን ይሰጧቸዋል የሚሰጧቸው እናቃለን እናንተ የምትሰጡት ምንድነው ለግብጽ ምንድነው የምትሰጡት መልስልን ይሄን ጠላት ነው የምንነው ምናም መልስ ስታጣ የጠላት ወሬ ከጠላት ጋር መተባበር እንደዛ አይነት ሐሳብ የሚባል የለም በቃ ጠላት ጠየቀው ያንተን ሰዎች ሊጎትቶ ሊወስድብህ ጠላት ጠየቀው እኔ ጠላት ጠየቅኩ ምን ብዬ ጠየቅኩ ከማንም ጋር ብለኛል ከማንም አንዱ ግብጽ ነው እንዴ የተገናኛችሁትም ከግብጽ ጋር ነው አንደኛው ሰው ከናንተ ውስጥ ቱርክ ድረስ ሄዶ ከቱርክ ተገናኝቶ እንደመጣ አቃለው አሁን ይሄ ጊዜውና ሰዓቱ ስላልሆነ አልናገርም እስከ ቱርክ ድረስ ከናንተ ውስጥ ከጎጃም ፋኖ ውስጥ ሄደ ሰዋል
እስከ ቱርክ ሄዶ ግብጾቹ ቱርክ ሄደው የተነጋገሩ ሰዎች አሉ ባይዘው አሁን ዝርዝር ኪስ ይቀዳል ሶ ቱርክ ድረስ ሄዳችሁ ከግብጽ ጋር የተነጋገራችሁት ምንድነው ለግብጽ ምንድነው የምትሰጡት አስረስዬ ምንድነው የምትሰጡት ለግብጽ ምንድነው የሚፈልገው ከናንተ ግብጽ ምንድነው የሚፈልገው የሚሰጣችሁን ያቃል ግብጽ ምን ተነጋገራችሁ ቱርክ ላይ ይሄን ጥያቄ ነው መመለስ ያለብን ምንድነው ማትደራደሩት ቀይ መስመር ይሆንላችሁ ግብጽን አግኝታችሁ ግብጽ ሆይ ብትረጂንም ቀይ መስመራችንንማ ያላችሁት ነገር ምንድነው ይሄ አንደኛው ጥያቄ ነው ሁለተኛ ለሻቢያስ ምንድነው የምትሰጡት ለሻቢያ ለኢሳያስ መንግስት ምንድነው የምትሰጡት እየጠየቅን ያለነው እሱ ነው የጠላት ጥያቄ እሱ ነው ምንድነው የምታገኙት እሱ የሚሰጣችሁን አቃለው ነግራችኋለሁ የሚሰጣችሁ እነሱ የሚሰጧችሁን አቃለው ነው እናንተ የምትሰጡትን ነው ማወቅ የከበደኝ ለሻቢያ ምንድነው የምትሰጡት አስረስ እሱ ነው መመለስ ያለበት ሶስተኛ አሁን ላለው ህዋት ጽምዶ ለፈጠራችሁት ምንድነው የምትሰጡት ለነ ደብረጽዮን ለነ ፈትለ ወርቅ ለነ መዲድ ለነ ወዲምበተይ ለነ ምግበይ ምንድነው የምትሰጧቸው እንደ መሪነት እንደ ፊት አውራሪነት ምን ለመስጠት ነው የተስማማችሁት አስረስ ይሄን ነው መስማት የምንፈልገው አትቀባጅር ሶማሌ ምናምን ያልክ ስለዚህ ትልቁ ጥያቄ በአማራ ወጣቶች ዘንድ በአማራ ሊቃን ዘንድ በጎንደር ሊቃን ዘንድ በጎጃም ሊቃን ዘንድ በሸዋ በወሎ ሊቃን ዘንድ እየተነሳ ያለው ጥያቄ ይሄ ጥያቄ ነው እነሱንም ጠላት ካላረካቸው በስተቀር ካረካቸው አላቅ ጠላቶች ናቸው እነሱ ጎንደሮቹ ጠላቶች ናቸው እነ ኮሎኔል ደመቀ ዘውዱ ጠላቶች ናቸው ጠላት ከሆነ ንገሩን ጠላቶች ናቸው እነ ኮሎኔል ደመቀ ዘውዱ ብላችሁ ከነ ኮሎኔል ደመቀ ዘውዱ እነሱ በተቃራኒ ቆሞ ከቲፒኤልኤፍ እናንተ ከቲፒኤልኤፍ ጋር ጽምዶና ትብብር ፈጥራችሁ እነ ደመቀ መኮንን ኮሎኔል ደመቀ መኮንን ዘውዱ የሚከለክሉት እናንተ የምትሰጡት ነገር ምንድነው ይሄ ነው ነጥቡ ይሄ ነው ቁም ነገሩ ሌላ ቦታ ሜዳ ያስፈልግም እንደ ሀገርስ ምን አይነት ኦኬ ለአማራ ኮዛችን ላይ የአማራን ኮዛ እንደራደርም ስላላችሁ እንደ ኢትዮጵያስ እኔ ኢትዮጵያዊ ማንነት አለኝ ሌሎችም ኢትዮጵያዊ ማንነት ከአማራ ውጭ ያሉ አሉ ምንድነው የሚያገኙት እነሱ እንደ ብሔራዊ ጥቅም ምንም ሌላው ከአማራ ውጪ ሌላው ኢትዮጵያዊ እናንተ ላይ ትረስት እንዲያረግ ትርክቱን ለጊዜው የቀደሙን አስቀምጠነው ምንድነው ከግብጽ ጋር በመሆናችሁ ከሻቢያ ጋር በመሆናችሁ ከህዋት ጋር በመሆናችሁ እንደ አንድ ኢትዮጵያዊ ደግሞ ምንድነው የምናገኘው ፖለቲካ ጥያቄዎቹ እነዚህ ናቸው አስረስ እንደ አንድ ፊት አውራሪ እንደ አንድ መሪ የጽምዶ መሪ
እንቁራሪቷው ነው ዞኑን አክላለሁ ብላ እንደው መቼም ቲፒካል ምሳሌ ነው ኢሳያስ እንላለን እንጂ እንቁራሪት ሆኖ ዞኑን ለመሆን የፈለገ የጽምዶ መሪ ነን አለ ፊት አውራሪ ነን አለ እኛ ፋኖች የጽምዶ የፊት አውራሪው እና መሪዎች ነን አለ ስንት ሰው ይስቅባችሁ ይሆን ስንት ሰው ያላግጥባችሁ ይሆን ጽምዶ ወይም ትብብር የሚለው ቃል ራሱ መቼ ነበር የመጣው እንዴ እንትናል ልጋብዝህ ጀነራል የኢታማዦር ሹሙ የትላንትና ንግግር ጀነራል ሳሞራ የኑስ የትብብር የቅንጅት የጽምዶ ዓላማ የሻቢያ ውጤት ነው የሽንፈትና የፍርሃት ውጤት ነው በግብ ደረጃ ደግሞ የራሱ ትንታኔ ነው እሱ የኢትዮጵያ ማህበረሰብ የሆነን አንዱ ነው የትግራይ አካል ከሌላው የመንግስት ጋር ለማጣላት ሰው ባለቤቱ እንደ እንትን የፓተንት ራይት እንትን እንዳይሉ እንዳትጣሉ ከሻቢያ ጋር እንዳትጣሉ ሻቢያ ተው እንዴ ምንድነው ጽምዶ ያመጣ ነው እኛንን ትብብር ያመጣ ነው እኛንን እንዳይለ የምን ፊት አውራሪ ነው የምን መሪ ነው ምንድነው የተስማማችሁ ትግራይ ላይ አስረስ አንተ የለም በርግጥ የነበረው ምሪ ወዳጆ ነው ምሪ ወዳጆ የተስማማው ማንኛውም የጦርነት እንቅስቃሴ የምታደርጓቸው የጦርነት ዘመቻ የሚመራው ከአስመራ ነው ያላችሁ እሱ ነው የትብብሩ ፊት አውራሪ የሚያደርግህ እሱ ነው የትብብሩ መሪ የሚያደርግህ ይሄ እውነት አይደለም ለእናንተ ሻቢያ ለህወሓትም ትእዛዝ የሰጠው ምንድነው የትኛውም አይነት የጦርነት እንቅስቃሴ አቅጣጫ የሚሰጠው ትእዛዝ የሚሰጠው ከኔ ነው የጦርነት እቅዱ ላይ ይሄ ነው የጽምዶ ፊት አውራሪነት ይሄ ነው የጽምዶ መሪነት እንዴት አው እንጂ ማህበረሰባችሁን መናቅ ነው የሚሆነው አሁን ውጤቱ ላይ እንቶ እኛንን ፊት አውራሪ ብሎ ግን መምጣት ምንድነው የሚጠቅማችሁ አሁን ማለት ይሄ አደባባይ ያለ እውነት በቃ ምንም ግልጥልጥ ያለ እንደው አይንህን በጨው አጥበህ መምጣት ምን ማለት ነው አሁን ደግሞ እኔ ወንድምህን ጋብዛለሁ ከሻቢያ ጋር መጣመድ ማለት ምን ማለት እንደሆነ ወንድምህ ይነግራል የፕራይሞርዲያል ወንድም ስለ እኔም ወንድሜ ነው በጣም ወንድሜ ነው ኤርትራ ሄዶ ትጥቅ ትግል መከራ በልቶ የመጣው ወንድምህን አሰማለሁ ማታቀውን ሰው አይደለም ማሰማ ምታቀውን ሰው ነው ማሰማ ሻቢያም እንደ ሀገር ከቆመ በኋላ እንደ ሀገር ቆሞ ደግሞ ከወያኔ ጋር ያለው አሊያንስ የሚታወቅ ነው የነበረው ግልጽ ታሪክ ነው መላው ኢትዮጵያ የሚያቀው ነው ወያኔና የሻቢያ አሊያንስ በኋላ ላይም ወያኔና ሻቢያ ከተጣሉ በኋላ የኢትዮጵያን ተቃዋሚዎች ወይም ወያኔን እንቃወማለን የሚሉ ኃይሎችን ስታግዝ የነበረበት መንገድም የሚገርም ነው አሁን ሁሌ ሁለን በወጣትነታችን ሳይሆን አሁን ላይ ሆነን ስናየው ግርም የሚል ነው የኢትዮጵያን ብሔራዊ ጥቅም እንዴት ዘመናዊ በሆነ መንገድ ስትራቴጂካሊ እንዴት እንደምታደናቅፍ በግልጽ የሚያሳይ ነው በጣም የሚገርመው ነገር ሻቢያ ኤርትራ ውስጥ ብዙ ጸረ ወያኔ ትግል የሚሄዱ እንቅስቃሴ ድርጅቶችን ትደግፋለች የአማራ ዲሞክራሲያዊ ኃይልን ብንወስድ ግንቦት ሰባት ብንወስድ አርበኞችን ብንወስድ የቤኒሻንጉሉን ቤኒን ብንወስድ የሶማሌውን ኦብደግን ብንወስድ ራሱ ኦነግን ጨምሮ እና የአንዳችን ዓላማ ከአንዳችን ጋር ፍጹም ተቃራኒ ነው ምንም አይገናኝም ግን ሁላችንም ተረዳናለች ከሰባለፈ ደግሞ የፖለቲካ ቅርጽ ይዘህ የፖለቲካ ፓርቲ ሆነ ገነህ ለመንግስት እንድትበቃ አይደለም ሰፖርት የምታደርገው ይሄ በግልጽ ነው በድፍረት የምናገረው ነው እዛው ስለነበርኩ እውነትም ስለሆነ ነው እንደው ሊቪንግ ዊትነስ የሚባለው አይነት ስለሆነ ልክ ከፖለቲካ ፓርቲነት ይልቅ ወይም ከፖለቲካ የትጥቅ ትግል እንግዲህ አንድ ነገር ነው ስርዓት ያለው ነው ለመንግስትነት የምትበቃበት ነው ፕሮግራም የሚኖረው ከዛ ይልቅ
የሽፍታነት ባህሪ እንዲኖርህ ያሸባሪ ባህሪ እንዲኖርህ ኢቭን ኢፍ ስልጠናው በራሱ የሚገርም ከሪዮት ዓለሙ ቢዮንድ ሪዮት ዓለሙ ቶ እንደነገርኩህ ለምሳሌ ያክል የኦነግና የኛ በምን ሊገናኝ ይችላል? በኢትዮጵያ አንድነት የምናምን የአማራ ህዝብ ተበደለ ተጨቆነ ይሄ የብሔር ፖለቲካ ከመጣ በኋላ ቢያንስ አማራም እንደ አማራ መደራጀት ራሱ መከላከል አለበት የሚል ጽኑ አምናት ይዘን ነው ወደ ዛሄር ነው። አሁን በደንብ ስሉ ሲታይህ የኤርትራ ሀገረ መንግስት የቆመው በጸረ አማራ ትርክት ላይ ነው፣ በጸረ ኢትዮጵያ ትርክት ላይ ነው። ስቲል ማለት ነው። ግን ትደግፋለች። የምትደግፈው ዘላቂ ውጤት እንድናመጣ ወይም ድል እንድናስመዘግብ አይደለም። ኢትዮጵያ ውስጥ ያለውን ሰላም or something እነኚህ ነገሮች ኢትዮጵያ ጠንካራ ስቴት እንዳትሆን በሚገርም ሁኔታ እንደውም ኦፍ ኮርስ እነሱም ከውጭ የቀዱት ነው። ኢትዮጵያ አሁን ያለችው አንማኔጀብልነት ይላሉ። ልክ የተቆራረጠች እንድትሆን ይፈልጋሉ። እና የሻዕቢያ እርዳታ የሚያስገርም ነበር። እዚህ ጋር 3 4 10 የሆኑ ግሩፖችን ይደግፏቸዋል። እዛ ጋር ደግሞ ይደግፏቸዋል። ሁለቱም ይደግፏቸዋል፣ ሁለቶችም ያዋጓቸዋል። እና የሚገርም በጣም የሚያስደንቅ ሻዕቢያ ብቻቸውን አይደለች። ቅድም እንደነገርኩህ የግብጽ ሻዕቢያን ገንጣይ አስገንጣይ ሆና እንደ ሀገር እንድትቆም አድርጋታለች። ኤምባሲ የከፈተች የመጀመሪያ እውቅና የሰጠች ያን አድርጋለች። ኢቭን ኢፍ አሁንም ጸረ ወያኔ እንቅስቃሴ ያደርጋሉ የምንላቸው ኃይሎች የቁስ ድጋፍ የሚደረግላቸው ከግብጽ በወቅቱ ያውኛ የለውጥ መጥቶ ወደ ሀገር ውስጥ ከመንገባ ድረስ ኦሬዲ ድጋፉ የግብጽ ነው። ምን የሚታወቅ በአደባባይ የሚታወቅ ግልጽ ነው። እንደው በፋቲኩም በለው ሌላው ይሄ ዱቄቱ something እና ምን ያክል የኢትዮጵያ ጥላቻ እንዳላቸው ምን ያክል ጸረ አማራ እንደሆኑ እኔ በኋላ ላይ መጣበታለሁ። አሁን ለአማራ እንታገላለን የሚል ኃይል ከሻዕቢያ ጋር አሊያንስ የሚፈጥርበት ምንም አይነት ባክግራውንድ የለውም። እኔ አንድ ታሪክ ልንገር የሚገርም እዚህ ጠረፍ አካባቢ ሆነን ያው ወደ ትግል የመጡ ልጆችን እናስተባብራለን። አስረሰማ የአማራ ልጆች ሰማችሁ? መቼም ተስፋውንን ሌላ ነገር እንደማትሉት ተስፋ አደርጋለሁ። ተስፋውን ለማታውቁት የመኢአድ በነበረ ሰዓት ህዝብ ግንኙነት ኃላፊ ነበረ። የነ ፕሮፌሰር አስራት አልጋውራሽ የሚባለው ማለት ነው። ከዛ በተለያየ ምክንያት ጥሎ ኤርትራ የገባ ልጅ ነው። ኤርትራ ከገባ በኋላ የአማራ ቀደም የተጠቀሰውን የአማራ ድርጅት ነው ያቋቋመው። የአማራ ድርጅት የዛሬ ቃለ መጠይቅ ነው። በነገራችን ላይ ኤንቢሲ እናመሰግናለን ብሩክን የሄዳችሁ ሄዱት ኤንቢሲ ላይ ብሩክ ጋዜጠኛ ብሩክ ይሄ ሰው አማራን አደራጃለሁ ብሎ ሲል የሻዕቢያ እስር ቤት የገባ ሰው ነው። በነገራችን በኋላ ሌላም ጉድ ተሰማላችሁ። እነ አስረስ የምናምን ክፍለ ጦር ብለው አንድ የአየር ኃይል ሰው ኮሎኔል የነበረ ሰው ክፍለ ጦሩን እንትን አርገዋል። ተሰሙታላችሁ። አሁን ስሙን ላለመጥቀስ ፈልጌ እሱ ሰው ለውጡ እስኪመጣ ድረስ ሻዕቢያ እስር ቤት አስቀምጦታል። ጻፉልኝ ሰው ከፈለጋችሁ ስሙን አብራችሁ እንድትቀጥሉ ስለፈለኩ ነው። እነ አስረስ በዛ ሰውዬ ስም ክፍለ ጦር አደራጅተዋል። ሰውየውን ግን ሻዕቢያ እስር ቤት ሲማቅቅ ኖሮ በለውጡ ጊዜ ተለምኖ መጥቶ እንደመጣ የሞተ ሰው ነው። በጣም የሚያሳዝን ሰው ነው። በነገራችን ቃለ መጠይቅ ለማድረግም ያልተፈቀደለት ሰው ነው። እኔ ህሊናችሁን እንዲነካችሁ ነው የምነግራችሁ። ህሊና ካላችሁ በምን ኩራት ነው ለዚህ ሰው አሁን እሱን አስቡትና ሻዕቢያን አስቡት። እነ ዘመነ ያደራጁለት ክፍለ ጦር ማለት ነው። the same story ተስፋውን ሄዶ የአማራ ጉዳይን ይቅደም ወዘተ ሲል
እስር ቤት ነው የከተቱት። አንዳንድ ማቃቸው ስቶሪዎች አሉ። ተስፋውንን ለማየት የተፈቀደለት ሰው እንኳን አልነበረም። ከአሜሪካን ሄደው አንድ ሰው ነው ተደብቆ ሄዶ እስር ቤት የጠየቀው። ተናገር ስሙን። ከዋሽንግተን ዲሲ ሄደ ተደብቆ ግንቦት ሰባት አትችልም ብሎት በግንቦት ሰባት ስም ሄዶ ግንቦት ሰባት ነው መሰለኝ ተደብቄ ሳላየው አልመጣም ብሎ እስር ቤት የጠየቀው ሰው አንድ ሰው ነው። ሻምበል የሚባለው ዘፋኝ ነው። አሜሪካን ሀገር ስላለ ውሸት ነው ብሎ አይ ያው የምታወቅ ስቶሪ ስለሆነ ምን አስባለኝ። ሻምበል በላይነህ ነው ግንቦት ሰባቶቹን ይዞ ሄዶ ኤርትራ ተስፋውንን ሳልጠይቀው አልመጣም ብሎ ተስፋውን ጋር ሄደው ማንንም እንዲጠይቀው አልተፈቀደለት። ኮሎኔል በዛብህ አይደለም ሌላ ሰው ፈልጉ እንዴ። ኮሎኔል በዛብህ ብለው ያወጣሉ እንዴ? ደግሞ እንትን ክፍለ ጦር ያወጣሉ እንዴ? ኮሎኔል በዛብህ ብለው አያወጡም እንዴ? በምንም ታምር ፈልጉ ሌላ ሰው እስከሰሙ ድረስ። የአየር ኃይል ሰው የነበረ የለውጡ ጊዜ ዜናም የተሰራለት ቀብር ስነ ስርዓቱም የአማራ ክልላዊ መንግስት ትልቅ የቀብር ስነ ስርዓት ያለ እንደመጣ ያው አረፈ። በቃ አመትም ይቆያል መሰለኝም ስንት እንደሆነ አላውቅም። ስቃይ ነው የነበረው። ምንድነው እየነገረን ያለው ተስፋው? እያንዳንዷ ፖይንት እኮ ትልቅ ራሷን የቻለች ርዕስ እኮ ናት። ሻቢያ ኤርትራ ውስጥ ፍጹም ተቃራኒ የሆነውን ሰዎች ነው የሰበሰበን። እንገንጠል የምንለው አለን፣ ብሔርተኝነት የምንለው አለን፣ አገር የምንለው አለን። እኔ ምን ብያችኋለሁ? ሻቢያ ማንንም ቢመጣ ይቀበላል። ፕሮቫይድድ ዛት ኢትዮጵያን አደጋ ላይ እስከጣለለት ድረስ ይቀበላል። ሲቀበል ግን እንደውም ብያችኋለሁ ሻቢያ ምን አለው? ጆንያ አለው። ትልቅ ጆንያ አለው። ጆንያ ውስጥ ደግሞ ለብቻ የተቋጠሩ የሚገቡ ምኖች አሉ ነው ያልኳችሁ፣ ፌስታሎች አሉ። ጆንያውን እንደ ሴት ብትወስዱት ፌስታሎቹ they can be subset or proper subsetoች ናቸው። ሻቢያ ማለት ይሄ ነው። ይሄን ነው ተስፋውን እየነገራችሁ ያለው። አሁን ነው የገረመው ተስፋውን። ኦነግን ተንከባክቦ ደሚትን ተንከባክቦ ኦጋዴን ነፃ አውጪን ተንከባክቦ ጋምቤላ ነፃ አውጪን ተንከባክቦ የትኛው ነው አሁን ኢሳያስ መጥቶ የኢትዮጵያ ችግር የብሔር ችግር ነው የሚል? የብሔሮችን ሰብስቦ እኮ ነው ያዘው። አሁን የግብጽ አረብኛው ላይ ምን አለ? የኢትዮጵያ ችግር የዘረኝነት ችግር የ30 ዓመት የቆየ። ኢሳያስ ነው አንዱ ኢትዮጵያ ውስጥ የዘር ፖለቲካን መሳሪያ አድርጎ እየተጠቀመ ያለው። የኔ ወንድም የዘር ፖለቲካ ለኢሳያስ ያፋፋዋል። ምን ነው ታዲያ ኦነግ እንዳደራጀ ብትለው አይመልስልህም። ምን ነው ታዲያ ለደሚት ስፔስ ሰጠ ብትለው አይመልስልህም። ቢኮዝ ኢትዮጵያን የትኛውንም ኢትዮጵያን የሚያፈርስ ነገር በፌስታል ጠቅልለ ሰሰጠው ይቀበላል። በጆንያ ውስጥ ፌስታሎች አሉ። it is a set and a subset and proper subset ማለት ነው። ተራማትስ ነው። ቀጠለ ምን አለ? ኢሳያስ ማለት ጠንካራ የፖለቲካ ድርጅት እንድትሆን፣ አይዲዮሎጂ እንዲኖርህ፣ ሪዮት ዓለም እንዲኖርህ፣ ነገ ስልጣን እንድትረከብ አይደለም ፍላጎቱ። አስረስማ በደንብ ፍላጎቱ ምንድነው? እድሜ ልክህን አሸባሪ እንድትሆን፣ እድሜ ልክህን ሽፍታ እንድትሆን፣ ከሽፍትነት ውጪ ከአሸባሪነት ውጪ ሌላ ነገር ስልጣናቸው እሱ ነው እያለ ያለው። የፖለቲካ ፕሮግራም ቀርጸ እንዴት ሊሆን? ሻቢያ ራሱ የለውም የፖለቲካ ፕሮግራም። የሌለውን እንዴት ይስጣችሁ? ከየት አምጥቶ ይስጣችሁ? የለውም እኮ ሻቢያ። ስለዚህ ሁሌም ሽብርተኛ፣ ሁሌም የሽፍታ እንድትሆን ነው የሚያደርገው።
የሻቢያ የስልጠና ፓኬጅ ዝርዝሩ መዳረሻው ሽፍትነትና አሸባሪነት ሁለት የነገረን እሱ ነው። ሶስተኛ የኤርትራ አገረ መንግስት የቆመው በጸረ አማራና ጸረ ኢትዮጵያ ትርክት ነው። ቻሌንጅ አርጉቱና ውሸት ነው ብላችሁ እስቲ ዛሬ ኢሳያስ ወጥቶ የኢሳያስ ሰዎች ወጥተው እናስረስ እንደሚሉት ይቅርታ ይጠይቁ እስቲ። በጸረ አማራ ላይ በመንቀሳቀሳችን ትግላችን መሰረቱ ጸረ አማራ በመሆኑ ጸረ ኢትዮጵያ በመሆኑ መሪያችን የጽምዶ መሪያችን የትብብር መሪያችን ፊታውራሪያችን አስረስ ይቅርታን ጠይቃለን ይበሏችሁ እስቲ። ትርክታችን ልክ አልነበረም ይበሏችሁ። ውጡና በጣም ተሳስተናል፣ አማራውን እንደ እንስሳ ቆጥረን እንደ ምናምን ቆጥረን ይሄድንበት ተሳስተናል። ያኔ ቀይ መስመር የምትለውን እንጠይቃለን ወንድም ያስረስ። ወንድም ተስፋውን ነው ግን እየነገረህ ያለው ምናልባትም በቅርበት የምትተዋወቁ። መጨረሻ ምን አለ? ኤርትራ ያለን ሎጂስቲክ የምትሰጠን ምግብ የምትሰጠን ፋቲክ የምትሰጠን ማናት አለ? ግብጽ ናት። የህይወት ምስክር ነው። ለዚህ ነው የህይወት ምስክር ይጀለ የመጣሁት አስረስ። ወተት እንኳን የምናገኘው ከግብጽ ነው። ፋቲክ የምናገኘው ከግብጽ ነው። ምን ያህል ደግሞ ኢትዮጵያ ጥላቻ እንዳላቸው እናያለና የዛሬ ቃለ መጠይቅ የመጨረሻ አንድ ልጨምርላችሁ። ሙሉን ስሙት ሂዱና የንብሲ ለአማራም በተለይ ለአማራው ስለአማራ እናወራካ። ለአማራው ጠላት ይገዛለት ማን ነው? ቅድም የፖለቲካ ፕሪንሲፕል ያወራን ነበር። ፖለቲካ ባይተሰልፍ ወዳጅ ማብዛት ጠላት መቀነስ ነው። ኦን ግን በተሳሳተ ትርክት ለአማራ ጠላት ይገዛለት ማን ነው የነበረው? ሻቢያ አይደለም? ባለቤት ነው። ወያኔን የፈለፈለው ማን ነው? ሻቢያ አይደለም? ኦነግን የፈለፈለው ማን ነው? ሻቢያ አይደለም? በጸረ አማራ ትርክት ላይ መሰረታቸውን የፖለቲካ ትግላቸውን የፖለቲካ መስመራቸው ጸረ አማራ ትርክት የሆነ ጸረ ኢትዮጵያ የሆነ ትርክት ያ ዛሬ አልተቀየረም። አሁን ባለው ወያኔ ወደ መቀሌ ተሰብስቧል። የአማራው ሊቅ ተስፋፊ ከሻቢያ የቀደውን ማለት ነው። ስለዚህ ይሄ ትርክት ባልተቀየረበት ሁኔታ አሁንም ከሻቢያ ጋር አሊያንስ መፍጠር የአማራን ህዝብ የሚጠቅም አይደለም፣ ኢትዮጵያን የሚጠቅም አይደለም። በየትኛው መስፈርት በየትኛው መለኪያ ትክክልም አይደለም፣ ውጤትም አያመጣም። አሉ የሚባሉ የፖለቲካ ችግሮች ካሉ እነኛን የፖለቲካ ችግሮች በሰለጠነ ዘመናዊ በሆነ መንገድ ኦን ዘ ቴብል ማምጣት ነው። አማራ አንከር ኔሽን ነው። የሻቢያ ጥገኛ መሆን አይጠበቅበትም። የአማራ ፖለቲካ ከሻቢያ ሊቀዳ አይገባው። አማራ ትልቅ ህዝብ ነው። አማራ በራሱ ፖለቲካ መስራት ይችላል። አማራ በራሱ ሀገር አቆሟል ከሌሎች ወንድሞቹ ጋር ሆኖ። ይህን ሀገር ያቆመ ትልቅ ህዝብ የገንጣይና ተገንጣይ ታሪክ ያለው የባዳን ተልኮ ተሸካሚ የሆነ ኃይል ሊመራው አይችልም። ስተት ነው የነበረው። የሎጂስቲክ ድጋፍ በላይ የፖለቲካ ድጋፍ በላይ የለውም። ከራሱ ባነሳ ኃይል እንዴት ሊመራ ይችላል? ማሳነስ ነው። ለያውም የኔ የፖለቲካ ትግል አማራን ደርግን ሲያሸንፍ አማራን አሸነፍኩ እያለ የሚያቀነቅ የውጭ ሴራ ምን እንደሆነ እንዳለ ሆኖ እንደ ሀገር ሲበቃ አማራን ጸር የሚል ሌላው ቀርቶ ነው። በዚህ አጋጣሚ በግልጽም ነግረህ ማለት ነው መያድ የሚባል ፓርቲ ቅድም ስራ አስፈጻሚ ደረጃ ስለነበር እና መያድ ላይ ከማድ ነው የመጣው። ያው ከፕሮፌሰር አስራት የፕሮፌሰር አስራት ልጆች ማለት እኛ ነን። የሳቸው ፊርማ ይሄ ሌጋሲውን ታውቃለህ? ሌጋሲው ኤቭሪቲንግ አለ። እኔ በድፍረት እናገራለሁ። ኢቭን ኢፍ የኢትዮጵያ ካርታ ስትገነጠል የተናገሩት ታሪክ ላይ አለ። የኢትዮጵያ ካርታ መያድ ላይ አለች፣ አረንጓዴ ቀይ ቢጫ ምናምን ነገር እና ሻቢያ መያድ ነው ያወደው። መያድ ነው ካልክ በቃ ምንም በቃ which means መያድ የተለየ ምናምን ሆኖ አይደለም። አሁን የራሱ ድቀት የራሱ ድክመት አለበት ፓርቲው እንደ ፓርቲ። አሁን ግን ታሪክ ስለሆነ እናነሳዋለን። ግን በወቅቱ ይነሳ የነበረው የኤርትራን ሀገርነትን ጥያቄ ውስጥ ያስገባል የነበረው የመያድ እንትን አንድ ኢትዮጵያ ለዘላለም ትሩ ነው የሚል ኦፍ ኮርስ በጣም ትክክል ነው። በጣም ትክክል ነው። በጣም በወጣትነቴ ፕራውድ ማድረግበትም ነገር ነው። ያን ያነሳ ስለነበር ከመያድ እንግዲህ ከመላው አማራ ድርጅት ወደ መላው ኢትዮጵያ ድርጅት አልፏል ብያለሁ። መያድ የሚመጡ ልጆችን ባይነቁራኛ ነው እዛም እያንዳንዱን እና ሊነግሩህ ሊያሰርጹት ለሚፈልጉ ትርክት ስለ ኤርትራ ኃያልነት በቃ ሻቢያ ማንም እንደማያሸንፈው ማንም እንደማይበገር እውነቱን ስነገር ግን ጎስቋላ ነው። ፉል ኦፍ ፕሮብሌም የሌለ ችግር አይነት የለም። አንዳንዱ ግነት ይመስለዋል፣ ፖለቲካ ይመስለዋል። እውነት ለመናገር ያክል ስለማቀው ለኤርትራውያን ራሱ
የኢሳያስ መንግስት መርገምት ነው። የኤርትራን ህዝብ ጉስቁልና እኮ ነው፣ ስቃይ ነው። ኦፍ ኮርስ አሁን እኛን እኮ ወጣቶች ለምነው ምናምን በሱዳን እንድንላቸው እንዲሄዱ በሊቢያ በረሃ ምናምን ተሰደዋል። በአንድም በሌላ መንገድ ኤርትራውያን ወንድሞቻችን ናቸው፣ ምንም ጥያቄ የለውም። እንድናያ እናደርግ። ግን በቅርቡ ክቡር ጠቅላይ ሚኒስትር ስናገር ነበር የጎረቤት ሀገሮች ሚና እያልኩኝ ስነግራቸው ነበር። አሁን ደግሞ ሰሞኑን ፓርላማ እሳቸው በሚገባ ብሪፍ አድርገውታል። ምርጫ የሌላት ፓርቲ የሌላት ሴራ የሚባለውን ግልጥ አድርጎ በተግባር የሚያሳዩት ግልጥ አድርገው ነው የምልህ። ሰዎች እዛ በነበረም ሰዓት አንዳንድ ዲያስፖራዎች ምናምን ነገር ይመጣሉ እና ሲመጡ ልክ ሰራዊቱ ምን እንዲታይ አይፈቅድላቸው። ኦልሬዲ በሻዕቢያ ወታደር ይከበባሉ፣ እጀባ ይሰጣቸዋል፣ ይታጀባሉ። ሚዲያ ካለ እዛች አውርተው ዲያስፖራ ይደግፈን አይደል? እና ምንም እኮ የሚያውቁት ነገር የለም ጭራሽ። እኔ በድፍረት ነው የምናገረው። በቃ የተወሰነች ነገር ልክ ሰራዊቱ ምናምን ካለ እንዲያወራ አይፈቀድለትም። በቃ የተወሰነ ምክንያቱም እዛ በቆየህ ቁጥር ማየት ማመን አይደለም የሚባለው፣ ታውቀዋለህ። እኔ አሁን ጀስት አንዳንዴ ፖለቲካ ነው እየተባለ ጸረ አማራ ነው ጸረ ኢትዮጵያ ነው ምናምን ነገር ሲባል አንዳንዴ ዝም ብሎ ሙዚቃ ይመስላል። በተግባር ስተው ግን በደንብ አዳምጡት። ተስፋውን ኤርትራ የነበረ ሰው በደንብ አዳምጡት። አማራ መሆን ምን ያህል ስቃይ እንደሆነ ኤርትራ ነው እየነገራቸው ያለው። የፕሮፌሰር አስራት ልጅ መሆን ምን ያህል ስቃይ እንደሆነ ነው እየነገራቸው ያለው። የፕሮፌሰር አስራት ወራሽ መሆን ምን ያህል አደጋ እንደሆነ ነው እየነገራቸው ያለው። በደንብ አዳምጡት። በቃ ቅርጽ አለው በቃ ሁሉም ይያያያ እና ያ እንዲታወቅ አይፈልግም። በጣም አርቲስቲክ በሆነ መንገድ ነው የሚሸውዱ። ብዙዎች እኮ ተሸውዱ አድርጎ ለምሳሌ ያክል ውሰድ። ጥያቄ ካነሳ ወይ ትገደላለህ ወይ ትላለህ። ለምሳሌ አሁን በኢትዮ ሶማሌ ጊዜ ጦርነት በጣም የአየር ኃይል በጣም ታዋቂው እነ ታደሰ ሙሉነህ ኮሎኔል ታደሰ ሙሉነህ እንዳጋጣሚ ወንድሙ አስተማሪ ነበር እና ልክ ኤርትራ እንደገባን በቃ የት ነው ያለው ኮሎኔል ታደሰ ሙሉነህ? ቢኮዝ በልጅነታችን ይሄ ጀብዱን እንሰማለን። የት ነው ምናምን ነገር ልካለቀ ድምጹን አጥፍቶ እኮ ነው የሚሰራ ምናምን በቃ ድምጹን አጥፍቶ እኮ ነው የሚሰራው ይመጣል ምናምን ኦልሬዲ ፕሮፓጋንዳው በጣም ይለጠጣል። ልክ ከአርበኞች ጋር ነው እንደዚህ እንላለን። ወዳጄ የለም አንደርግራውንድ እስር ቤት ነው የነበረው። በኋላ ላይ ይሄ ለውጥ መጥቶ ነው አገሩን አፈር የቀመሰው። ምንም ጥያቄ ሲገባህ የለህም ካልገባህና ወይም ጋርቤጅ ከሆንክ ነው የፖለቲካ ንቃት የለህና ደካማ ከሆነ። እየሰማችሁ ነው። የኮሎኔል ታደሰ ሙሉነህ ክፍለ ጦር ብላችሁ የገነባችሁትና ስራስ ክፍለ ጦር ይሁን እንትን እዝ አይደለም ክፍለ ጦር አንደርግራውንድ ነው የታሰረ የነበረው ኮሎኔል ታደሰ ሙሉነህ። ጎፈንድሚ ተከፍቶለት ብዙ ሰዎች የዛ ወቅት ሲሰበስቡለት ነበር። ብዙ ወራትም አልቆየ። አንድ አመት 3 ወርም 6 ወርም አይመስለኝም። እሱን ኤግዛክትሊ ስለማላስታውስ ነው። ከአንደርግራውንድ እስር ቤት ነው ለውጡ ያወጣው። እኔ ስለማቅ ነው ባይዘው ፕሮፌሰር ብርሃኑ ሚና ነበረው። እንደው ፎሪስ ክሬዲት እኔ መስጠት ፈልጋለሁ። አቶ ናምንም ሚና ነበረው። እኔ ልዩነት ስላለን አይደል ሚና ነበራቸው። በጣም ይቆጩ ይብሰለሰሉ ነበር። እያንዳንዷን ስለምናቃቸው ነው በወቅቱ። ቅድም አንስቼላችኋለሁ። ተስፋውን እስር ቤት ገብቶ ጥያቄ ስላነሳ ነው ያሰሩት። ለማንም ጥያቄ ተከልክሎ ተደብቆ ሄዶ ያየው ሻምበል በላይነህ ነው። ዛሬስ ሞት አይደለም ማሾፍ አይደለም። ስለ እውነት እንነጋገር ከተባለ ሻዕቢያ አሰቃይቶ ለሞት አፋፍ ያደረሰውና ለውጡ ሲመጣ ተለምኖ ኢትዮጵያ የገባን ሰው ቢኮዝ ኦፍ ሻዕቢያ ኮሎኔል ነው፣ አየር ኃይል አዛዥ ነው። በጣም ጀግና ነበረ። በነገራችን ጥያቄ አነሳ በኢትዮ ኤርትራ የሶማሊያ ወረንትን ጊዜ ማለት። ስለዚህ አንደርግራውንድ አሰሩት።
በሞት አፋፍ ላይ ሲመጣ አይታችኋል። አይሮፕላኑ ላይ ስላላዘጋጀሁት ነው እንጂ ያመጣው ነበር። ይሄው የምትሰሙት ነው። እና አስረስስ ክፍለ ጦር በኮሎኔል ታደሰ ሙሉደ ሻዕቢያ ደስ ይለዋል። በሱ ችግር የለበትም። አንተ ብቻ ፌስታል ውስጥ ገብተና አንተ ችግር የለበትም። ይሄ ነው ማለት መራሩ ሀቅ ይሄ ነው። መራሩ እውነት ይሄ ነው። ሽፍታ ስትሆን ትወደዳለህ። ፕሮፓጋንዳው በጣም ይለጠጣል። ልክ ከአርበኞች ጋር እንደዚህ እንላለን። ወዳጄ የለም አንደርግራውንድ እስር ቤት ነው የነበረው። በኋላ ላይ ይሄ ለውጥ መጥቶ ነው አገሩ መጥቶ ያገሩን አፈር የተወሰነች ነገር ልክ ሰራዊት ምናምን ካለ እንዲያወራ አይፈቀድለትም። በቃ የተወሰነ ምክንያቱም እዛ በቆየህ ቁጥር ማየት ማመን አይደለም የሚባለው ታውቀዋለህ። እኔ አሁን ጀስት አንዳንዴ ፖለቲካ ነው እየተባለ ጸረ አማራ ነው ጸረ ኢትዮጵያ ነው ምናምን ነገር ሲባል አላንደ ዝም ብሎ ሙዚቃ ይመስላል። በተግባር ስተው ግን በቃ ቅርጽ አለው በቃ ሁሉም ይያያያ እና ያ እንዲታወቅ አይፈልግም። በጣም አርቲስቲክ በሆነ መንገድ ነው የሚሸውዱ። ብዙዎች እኮ ተሸውዱ አልኩ። ለምሳሌ ያክል ውሰድ ጥያቄ ካነሳ ወይ ትገደላለህ ወይ ትላለህ። ለምሳሌ አሁን በኢትዮ ሶማሌ ጊዜ ጦርነት በጣም የአየር ኃይል በጣም ታዋቂ እንደ ታደሰ ሙሉነህ ኮሎኔል ታደሰ ሙሉነህ እንዳጋጣሚ ወንድሙ አስተማሪ ነበር እና ልክ ኤርትራ እንደገባን በቃ የት ነው ያለው ኮሎኔል ታደሰ ሙሉነህ ቢኮዝ በልጅነታችን ይሄ ጀብዱን እንሰማለን። የት ነው ምናምን ነገር ልካለቀ ድምጹን አጥፍቶ እኮ ነው የሚሰራ ምናምን በቃ ድምጹን አጥፍቶ እኮ ነው የሚሰራው ይመጣል ምናምን ኦሬዲ ፕሮፓጋንዳው በጣም ይለጠጣል። ልክ ከአርበኞች ጋር እንደዚህ እንላለን። ወዳጄ የለም አንደርግራውንድ እስር ቤት ነው የነበረው። በኋላ ላይ ይሄ ለውጥ መጥቶ ነው አገሩ መጥቶ ያገሩን አፈር የቀመሰው። ምንም ጥያቄ ሲገባህ የለህም ካልገባህና ወይም ጋርቤጅ ከሆንክ ነው የፖለቲካ ንቃት የለና ደካማ ከሆነ ሽፍታ ስትሆን ትወደዳለህ። ከዛ ባለ ሽፍታ ስትሆን ይወዱሃል። ሽፍታ ስትሆን ያግዙሃል። ከዛ ባለፈ በተለይ የኢትዮጵያ አንድነት አምናለሁ አንዲት ኢትዮጵያ ለዘላለም ትኑር እያልን ምናቀነቅን የነበርን ወጣቶችን ከአማራው ማህበረሰብ የወጣን ልጆችን ማለት ነው በታምር አዩ እኔ ባንድ ወቅት ሪል ስቶሪ ነው የምነግራው ነው የደህንነቱ ሹም መጡ ሰብስቦ ምናምን ለኛ አስመራ እንሄዳለን ያው እንቀሳቀሳለን ምናምን ይሰጣሉ ያው ከግብጽ የሚመጣው ምናምን ነገር ማለት ነው እና ሬዲዮ ምናምን ነገር አልሰጡም ነበር። ያው የኛ ዲያስፖራም ከፊሉ ያባራው ማህበረሰብ በኢትዮጵያነት የሚያምን ነው። ለምንድን ነው ከሻዕቢያ ጋር ምናምን ነገር ጥሩ አይደለም ምናምን እያለ ያቀነቅናል። እኛም እንትሳንል ሬዲዮ ሳይሰጡን ለኦነግ ሰጠዋል። ኦነግ የተደራጀ ነው ምናምን ነገር እነ ከማል ገልቹ ነበር እነ ዳውድ እንትና ብዙ ወይል ያደራጅ ነበር በዛኛው በጀልባም ምናምን እንትን እያሉ እኛ በዚህ በሱዳኑ ጋሽ ባርካን የነበረውና ለምንድን ነው ሬዲዮ ጣቢያ መስጠቱ እውነት እንደሚባለው ጸረ አማራ ናችሁ ማለት የሚል ጥያቄ ያነሳው ሰራዊት ምናምን ተሰብስቧል። which means እዛ ላይ ማንሳት በጣም ቂልነት ነው የሚል ያው ጀብደኛ አይደል ብለውስና ለምንድን ነው እንዴ ታንኩ የማን ነው መድፉ እናንተ ልብ ይኖራችሁ እንጂ ምናምን ነገር አለ እንዴ እኛ ልብ የለንም እኛ አማራ አይደለም እንዴ የሚያወሩ ጫና የሚያረጉብህም እኛ ምን ዘኔ መፋወር ፒፕል ነው እና ያ ነገር ስታየው አሁንም አልተቀየረም። አሁንም ሻዕቢያ ነው ያለው ያረጀ ሻዕቢያ ነው ያለው ያረጀ አንዳሙስ የቀረው ነው። ስለዚህ እዛ ጋር ተጠግተህ እዛ ጋር ተለጥፈህ የምታስመልሰው የፖለቲካ ጥያቄ አይኖርም ሊኖርም አይችልም። ኦሬዲ ወደ መቃብር እየሄደ ያለ ነው። ተፈጥሯዊ ሞትም ደርሷል። እንደው እንን በቃ አለ አይደል ድሮ የነበረው ይሄ የአድቬንቸሩ ይሄ ጸረ ኢትዮጵያ ኃይሎች ደግፈውት ምናምን ነገር ውጤታማ ሆነ ማለት አሁን ውጤታማ ይሆናል ማለት አይደለም እንደሚባለው አይደለም። ኤርትራ በጣም ቅድም ነገር ያለው full of problem ነች። በጣም ጎስቋላ ነች። በጣም ችግር አለ። ይሄ ዝም ብሎ ፕሮፓጋንዳ ምናምን ነገር አይደለም። ስለዚህ ምንም የለም ምድረ በዳ በለው የሌለ የተቋሚ ድርጅት የለም በዛ አንተም ብቻ ጸረ ኢትዮጵያ ምናምን ነገር ሁን እንጂ ማለት ነው። ፕሮግራም ምንድነው ምናምን ነገር ሶስትም ሆነ ሂድ ድርጅት ነህ ሁለትም ሆነ ድርጅት ነህ ያስታጥቁሃል ይደግፈዋል ሂድ ምናምን ነገር ያለው ብትቃጠል አንተ ምን አገባችሁ በቃ ፈንዳ ይሏል የሆነ ምናምን መረጋጋት ይኖር እና የሚገርም ነው። እኛ ለምሳሌ ደሚት በጣም ገላጭ ስለሆነ ብዙ የምናገረው ነገር የለኝም። አስረስ ወንድምህን ስማው ያው ተስፋው ወንድምህ ነው ካላልክ በስተቀር
የህይወት ምስክር ነው የህይወት ብትችሉ ኮሎኔል ታደሰ ሙሉነህ ከሻቢያ ጋር ከተጻምዶ ከፈጠራችሁ አንሱት የኮሎኔል ታደሰ ሙሉነህን ስም የበሻ ሶማሌ ምናምን የተባለው የኢትዮ ኤርትራ የዚህ የሶማሊያ 98ቱ ነው እንጂ የሶማሌ ጦርነቱ አይደለም so የአንደርግራውንድ የገባው በዛ ነው ያለው የዛን ጊዜ ነው because ኢሳያስ እና እንትን ከአልሸባብ ጋር ነበር የነበሩት በዛ ሰዓት ከአልሸባብ ሳይሆን ያው ኢስላሚክ ብራዘርሁድ ማለት ነው so በዛ ሰዓት ሌሎችም ሰዎች እንትን የተባሉ አሉ በኋላ ላይ እንዳልየው የአልሸባብ የብራዘርሁድ መሪዎች አው ብራዘርሁድ አልኩኝ ሶሪ አሊታድ ማለት ነው so የነዛ መሪዎች አሁን እኮ 10 ነው 9 እኮ ኤርትራ ነው ያሉት even የአሜሪካ መንግስት በሚሊዮን ፈልጋቸዋለሁ ብሎ እንትን ያወጣባቸው እኮ ኤርትራ ነበር የነበሩት so የአልሸባብ ከመፈጠሩ በፊት የነበረው ተሳስቼውን አሊታድ ያልኩት so in any case የዛን ጊዜ የነበረው ነገር ላይ ሻቢያ ቶታሊ ከሽብርተኛው አካል ነበር የነበረው ሶማሊ ላይ ማለት so ያንን ነገር የተቃወማሉ እነዚህ ሰዎች አየር ኃይሎች ናቸው እነ ኮሎኔል ታደሰ ሙሉነህ እኮ የአየር ኃይሎች እኮ ሲሰሩ የነበሩ ናቸው ኢስላሚክ ኮርቱ ሶሪ ያው አሊታድም አለበት አይደል ኢስላሚክ ኮርት ውስጥ በኋላ ነው አልሸባብ የሆነው ወጣቶቹ ክንፍ ብራዘርሁድ እንትን ነው ሶሪ ግብጽ ነው ስለዚህ የኢስላሚክ ኮርቱ አካላቶች ጋር የነበረው ጸብ ላይ ዲፈረንስ ነበራቸው ወስዶ አሰራቸው ይሄ ነው የሆነው ስለዚህ ይሄንን እየሰማችሁ ነው ስለ የጽምዶ መሪ ነኝ የትብብር መሪ ነኝ ምናምን ነው የምትሉት ማለት ነው ለአማራ ጠላት ሲገዛለት የኖረው ማን ነው ጠየቀ መልስለት ዛሬስ ተቀይሯል ወይ አስረስ መልስ ዛሬስ ተቀይሯል ወይ ስትራቴጂካሊ ማለት ነው ማአድ ኮንክ መያድ ኮንክ የፕሮፌሰር አስራት ሌጋሲ ካለ አንተ የሻቢያ ጠላት ነህ ጥያቄ ካነሳ ትታሰራለህ ይሄ ነው ያለው ሶ ሁለት ወንድማማቾች ጊዜ ተስማው ተስፋው ለኔ ግን ይብቃኝ ዛሬ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም መሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው መሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል ለበለጠ መረጃ በ0923 60 4913 ላይ ይደውሉ መሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ